ልቀጥለው እዛ ጋር ቅድም ምንድነው ታይም የሆነ መግባት የሌለበትን ነገር አስገባሁና ምንድነው የሚባለው ከራሴ ቀድሜ ማርኬት ኢምፐርፌክሽኑን ሳልጨርስ ኢምፐርፌክት ለርኒንግ ኤንድ ባውንድድ ራሽናሊቲ የሚለው ነገር ጋር ገባሁና ሰዓቱ ከእንትኑ አለፈብኝ። ስለዚህ ይሄኛውን የመጨረሻውን ኤክስፕላኔሽኑን ሳልጨርሰው ነው ያኛው ያለፈው ቪዲዮ። ስለዚህ ከዛ መጨረሻው ከሱ የመጨረሻው ልቀጥልና ወደሚቀጥለው ይሄዳለው ማለት ነው። እንግዲህ አሁን እዚህ ጋር እሱ አሁን ያልኳቸውን እነዚህን ምክንያቶች ከዘረዘረ በኋላ ማለት ስኬል ኮስት ማለት እንግዲህ ስኬል ኮስት በብዛት የሚያመርተው ሰውዬ ዋጋ መቀነስ ይችላል ነው። እንደገና ደግሞ አንዳንድ ጊዜ ደግሞ ብዙ ኢንቨስት አድርጋችሁ ከገባችሁ በኋላ ባያዋጣም እንኳን ያንን አቅማችሁ ማለት ባያዋጣም ኢነሰንስ ከድህነት ወጥመድ ማያወጣ ቢሆንም ያንን ነገር ቀይራችሁ ለመውጣት ትቸገራላችሁ ነው የሚለው። አሁን ላይክ ነው። ሌላው ብድር የማግኘት ችግር አለባቸው ነው። ብድር የማግኘት ችግር የድህነት ወጥመድን ያስቀጥላል ማለት አሁን ለምሳሌ 2 ላም ያለው ሰውና 60 ሊትር የሚያመርተው ሰውዬ የላሞቹን ቁጥር ብድር ወስዶ መጨመር ይችል ነበር። ነገር ግን የብድር እድል ስለሌለው ባለበት እንዲቀጥል ይገደዳል እና ስለዚህ ከድህነት ወጥመድ መውጣት ያስቸግረዋል ነው። ሌላው ማለት ልጆች ሲወለዱ ምንም እንኳን ይዘው የሚመጡት ብዙ ጥቅም ቢኖርም ማለት ርካሽና ነፃ ጉልበት እርዳታ ምናምን ይዘው ቢመጡም ነገር ግን የልጆች ቁጥር በጨመረ ቁጥር መሬት ይጠባል፣ ከብቶች ያንሳሉ ወዘተ። ምክንያቱም የሚቆራመተው ሰው ስለሚበዛ ስለዚህ የፖፕሌሽን የልጆች መውለድ ነገር ቁጥር እየጨመረ ሲሄድ የድህነት ወጥመዱ እየተጠናከረ ይሄዳል። ያለችው ሪሶርስ ራሱ የሚካፈላት ስለሚበዛ ማለት ነው። ሌላኛው ማርኬት ክሊሪንግ ሳላሪ ነው። ደሞዝ ሲከፍሉ ብዙ ጊዜ ይሄ እኔ በእኛ ሀገር የሚሰራ አይመስለኝም። ምክንያቱም እኛ ሀገር ፕሮዳክቲቭ የሚያደርገው ሳላሪ የተወሰነ አሁን እንኳን ምንድነው የሚባለው አይ ዶንት ኖ በፊት አሁን ባንኪንግ ሴክተር ውስጥ ምናምን ማለት ሰው ለመተያዝ ተብሎ ደሞዝ ይጨመራል ወዘተ ወዘተ ወይም በሌላ አንዳንድ ሴክተሮች እና ይሄ ማርኬት ክሊሪንግ ሳላሪ የሚለው ምንድነው በተለይ አምራች በሆነበት ፋብሪካዎች ላይ ምናምን ቀጣሪዎች ደሞዝ ሲከፍሉ ደሞዝ የሚከፍሉት ገበያው ታውቃላችሁ የደሞዝ ራሱ በገበያ ነው የሚወሰነው። አይ ቲንክ አሁን ለአንዳንድ ሰዎች ምናልባት እንትን ሊሆን ይችላል ማለት በገበያ ነው የሚወሰነው ማለት ምን ያህል ሰው ለመቀጠር ይፈልጋል፣ ምን ያህል ቀጣሪ መቅጠር ይፈልጋል የሚል ኢኩሊብረም ነገር ይፈጠራል ነው አይደለም። ይሄ አሁን እንግዲህ የሌበር ምናምን እዚህ ጋር ማች ማድረግ አለበት። እዚች አሁን ግራፍ ነገር እንዳረኩት ማለት ምን ያህል ቀጣሪ አለ፣ ምን ያህል ተቀጣሪ አለ እና ምን ያህሉ ቀጣሪ በስንት ብር መቀጠር ይፈልጋል፣ ምን ያህሉ ቀጣሪ በስንት ብር እና ኔጎሽት ያደርጋሉ። ማርኬቱ ሰው በቀጥታ ሳይሆን ብዙ ጊዜ አሁን ሳላሪዎችን ሴት የሚያደርገው ምንድነው በቀጣሪው ቁጥርና በቀጣሪው የመቅጠር ፍላጎት አቅም እንደዚሁም በተቀጣሪው የመቀጠር ፍላጎትና የትኛውን ሳላሪ ይቀበላሉ ብሎ በመስማማቱ ማለት ነው። በማርኬት የሚወሰን ነገር ነው ሳላሪ። ነገር ግን ምን ይሆናል መሰላችሁ አንዳንድ ጊዜ ተቀጣሪው በጣም ይበዛና ምንም እንኳን ተቀጣሪው በጣም ይበዛና ነገር ግን ያ የሚከፈለው አሁን እንግዲህ ስፔሲፊክ ማርኬት ክሊሪንግ ሳላሪ የምትባለው ስፔሲፊክ ኬስ እሷ ያነሳት ምንድነው ተቀጣሪው ሲበዛ ደሞዙን መቀነስ ትችላላችሁ። ምክንያቱም አንተ ብትሄድ ሌላ ይተካሃል አይነት ነገር ነው። አንተ አሁን ለምሳሌ በ5,000 ብር አልሰራም ያልከውን ሌላ ሰውዬ እኔ 4,500 ብር ሰራለሁ ምናምን ብሎ ሊመጣ ይችላል። ስለዚህ ምንም አታመጣም ንካው ተብሎ ይሄኛው ሊገባ ይችላል። ስለዚህ ርካሽ ማውረድ ይቻላል ገበያው እስከፈቀደ ድረስ ማለት ነው። የሌበር ማርኬቱ እስከፈቀደ ድረስ ዋጋውን መቀነስ ይቻላል። ፕሮብለም ኢዝ ምንድነው አሁን እንግዲህ እሱ በጠቀሰው በህንድ ይመስለኛል ስራ ከመጥፋቱ የተነሳ ተቀጣሪው 500ም እገባለሁ ሊል ይችላል ማለት ነው። ነገር ግን 500 ብር እሺ ብሎ የሚገባው ሰውዬ ጨንቆት ነው እንጂ ከምንም 500 ብር ይሻለኛል ብሎ ነው እንጂ በዛ በ500 ብር በልቶ ጤናማ ሆኖ ተወዳዳሪ ሰራተኛ መሆን ስለሚችል አይደለም። ስለዚህ አንፕሮዳክቲቭ ነው የሚሆነው ቢቀጠር ማለት ነው። ስለዚህ ምን ያደርጋሉ ቀጣሪዎቹ ምንም እንኳን 500 ብር እሺ ብሎ የሚቀጠር ሰው ቢኖርም ዝም ብሎ በ2,000 ብር ይቀጥራሉ ማለት ነው። ስለዚህ በ2,000 ብር ሲቀጥሩ የመቅጠር አቅማቸው ይቀንሳል።
ስለዚህ መቀጠር የሚፈልግ ብዙ የማይቀጠር ሰው ይበዛል። ይሄ ያ ማለት ምን ማለት ነው? ሰውየው ስራ ፈልጎ ስራ መቀጠር የማይችል ከሆነ የድህነት ወጥመድ ውስጥ ነው ማለት ነው። እና እነዚህን ነገሮች ይሰበስብና ማርኬት ኢምፐርፌክሽን በሚባለው ስር እነዚህ አሁን ስኬል ኮስት፣ ስኬል አድቫንቴጅ ኤንድ ዲፊከልቲ ኦፍ ስዊቺንግ፣ ላክ ኦፍ አክሰስ ቱ ክሬዲት፣ ዲክሪሲንግ ኦፍ ፖፑሌሽን ሳይሆን መባል ያለበት ኢንክሪዚንግ ኦፍ ፖፑሌሽን ነው። ማርኬት ክሊሪንግ ሳላሪ ምናምን፣ እነዚህ ያላቸው 1-5 ምክንያቶች ይሰባሰቡና የድህነት ወጥመድን ያስቀጥላሉ። እና እነዚህ ደግሞ የሚፈቱት በምንድን ነው? እንግዲህ አሁን ለምሳሌ ይሄ ማርኬት ክሊሪንግ ሳላሪው ምን አድርጋችሁ ነው የምትፈቱት? ላይክ ነው ሰራተኛው ስራ ባይኖርህም ብላችሁ ዝም ብላችሁ ቁጭ ብለህ የምትበላበት። ኤኒዌይ ወደ እንትኑ እንምጣ። እነዚህ ምክንያቶች ናቸው። አንዱ ከማርኬት ኢምፐርፌክሽን በሚባለው አውድ በአፍሪካ ድህነትን የሚያስቀጥሉት ወይም የድህነት ወጥመድን የሚያስቀጥሉት በአፍሪካ ኢነሰንስ በትሮፒክስ ወይም እንደ ኢትዮጵያ ባሉት ሀገር ዲስ ኤክስፕላኔሽንስ ኦፍ ፖቨርቲ ትራፕስ ቤዝድ ኦን ማርኬት ኢምፐርፌክሽንስ ሊኩዲቲ ኮንስትሬንትስ ኤንድ ሪዘልቲንግ እችን ነው ማነበው these explanations of poverty traps based on market imperfections, liquidity constraints, and resulting asset thresholds underpin much of the current policy discourse about poverty traps, perhaps best embodied by Sachs. The gist of the Sackesian argument is that poverty traps can be overcome if only the world will provide adequate resources to overcome the market imperfection that presently obstruct capital accumulation and technology adoption in the poorest areas of the tropics. እንግዲህ ምንድነው መፍትሄ? አሁን እነዚህ ነገሮች ከዘረዘረ በኋላ ገንዘብ ዓለም ለእነዚህ ሰዎች በመስጠት ነው እነዚህን ሰዎች ከድህነት የሚያወጣቸው ነው። እንዳልኳቸው አሁን ለምሳሌ ማርኬት ክሊሪንግ ሳላሪ ፕሮብለም ተፈጥሮ እንግዲህ ሰውየውን ምንድነው የሚባለው በእርዳታ ብቻ ስራ ሳትሰራ ነገር ግን ስታይፐንድ ሰጥተን ኒውትሪሽን ሌቭል ከፍ እናደርገዋለን ብንለው ሰውየው ኒውትሪሽን ሌቭሉ ከፍም አላላ ስራ ማጣቱ አይቀርም፣ ቀጣሪው ካልበዛ ማለት የቀጣሪው አቅም። ስለዚህ እኔ አሁን ይህንን በእንትን እንዴት እንደምትፈታው እሱ ራሱ ይመልስ። ግን the point is ሌሎቹ አሁን ስኬል ኮስት ወይንም ደግሞ ስዊች የማድረግ ዲፊከልቲ፣ ላክ ኦፍ አክሰስ ወይንም ደግሞ ማለት የልጆች መብዛት የሚያስከትለው ወዘተ ወዘተ፣ እነዚህ ችግሮች ተደማምረው በእርዳታ ገንዘብ ይፈታሉ ነው። እኔ ምለው ለምን የእርዳታውን ገንዘብ ገበያ አያመጣውም? ምክንያቱም ቅድም እንዳልነው ማለት ኋላ ቀር የሆኑ ሀገራቶች ካፒታል ዲሚኒሽንግ ማርጂናል ሪተርን ሳይሆን ያለው ኢንክሪዚንግ ማርጂናል ሪተርን ስለሆነ ያለው ከአደጉት ሀገሮች አንጻር፣ እንደዚሁም ደግሞ ቴክኖሎጂ ገዝተው የማምጣት አቅም ስላላቸው ለምን ገበያውን ከፍተነው የምላቸው እንግዲህ የተለያዩ የፖሊሲ ሜካኒዝሞች ተጠቅመን ፊስካል ፖሊሲ ወይም የበጀት ፖሊሲ ትክክለኛ ቀርጸን ሞኔታሪ ፖሊሲ ነው የኢንትረስት ሬት ምናምን በገበያ እንዲወሰን አድርገን የፕሮፐርቲ ራይት አስተካክለን ሰው ከተበደረ ደሃ ነኝ እኔ 2 ላም ነው ያለኝ ምናምን ብሎ ቢያለቅስም አስገድዶ ማስከፈል የሚቻልበት ሁኔታ እንዲመጣ አድርገን ወዘተ የኢትዮጵያን ባንክ ለውጭ ከፍተን ሕግና ስርዓት አስከብረን ዲሞክራሲ አድርገን ሰዎች ኢትዮጵያ ውስጥ ኢንቨስት ባደርግ ፍርድ ቤት ሄጄ ነገሩን ብከራከር በፍርድ ቤት አሸንፋለሁ፣ መንግስት መሀል ገብቶ አይበጠብጠኝ ምናምን፣ እነዚህን ኮንፊደንሶች ፈጣን ለምን በገበያ አንፈታውም የካፒታሉን ችግር? ምክንያቱም እንደዛ ካደረግን ካፒታሉ ለምነነው አይደለም ለምነነው ይመጣል። ምክንያቱም በዓለም ላይ በጣም ሰፊ ካፒታል ነው ያለው ስራውት ተወልድ በጣም ብዙ ካፒታል በሉት ቴክኖሎጂ በሉት ኖሌጅ ደጅ ቆሟል ነው። እኛ ግን እሳቢያችን ምንድን ነው? እንዴት 2 ላም ያለውን ገበሬ ብድር መክፈል አልቻልክም ብለን 2 ላሙን እንወስድበታለን።
ላይክ ነው። እኔ ይሄንን እንትን እናርገው አይደለም፣ ምን ልበላችሁ፣ ሀዘኔታ አይኑረን አይደለም። ገበያ ግን ማለት ኢኮኖሚ ግን በሀዘኔታ ከሆነ ይኸውን የድህነት ወጥመድ ያስቀጥለውና እሱ እንደሚለው የሀገርም ገንዘብ ፈሰስ the gist of the Circassian argument is that poverty traps can be overcome if only the world will provide adequate resources to overcome the market imperfections or that presently obstruct capital accumulation and technology adoption. Capital accumulation ሀብት ካፒታል የመፍጠር ሂደቱንና ቴክኖሎጂ ማምጣት ሂደቱን የምንፈታው በእርዳታ ገንዘብ ነው። እኔ ደግሞ ለምንድን ነው በእርዳታ የምናደርገው? ለምን ገበያው ራሱ አይፈታው? ሊፈታው ይችላል። የኛ ግን ችግሩ አሁን እንደ ሀገር የያዝንና ሰንጎ ያቆመን ነገር ምንድን ነው? ሁለት ላም ያለውን ገበሬ ዕዳ መክፈል አልቻልክም ብለን እንዴት ሐራጅ እናወጣበታለን? በራብ ሙት ማለት አይደለም ወይ ወዘተ ነው። እሱ ሌላ ጉዳይ ነው። ማለት ምን ልላችሁ ነው? በእንደዚህ አይነት አስተሳሰብ ልንወጣው አንችልም። ህጉ ማለት ገበያ መርቶት፣ ህግና ስርዓት መርቶት፣ ዲሞክራሲ መርቶት፣ መተማመን መርቶት ሰውየው ከቱርክ ይምጣ፣ ከቻይና ይምጣ፣ ከጃፓን ይምጣ፣ ከአሜሪካ ይምጣ ኢንቨስት ካረገ ጠበቃ ቀጥሮ 10 ሺህ ብር ካበደረ 10 ሺህ ብሩን ያልከፈለውን ሰውዬ ዋሬቨር ኢትዝ ያበደረው ላይክ ነው መቼም ማስያዣ ይዞ ነው የሆነ ነገር ይዞ ነው የሚያበድረው። ኢንፎርስ ማድረግ የሚችልበት ሜካኒዝም ከሌለ ባንኮቹን ካልከፈት ናቸው ኢንዱስትሪውን ካላፋፋም ነው ወዘተ በእርዳታ ብቻ እንፍታው እንዴት እንላለን? ጤናማ አይደለም ነው የኔ አርጊመንት፣ ሀሳቤ ግልጽ ከሆነ። ስለዚህ እዚህ ጋር ላይ የፈለግኩት ወሪዛት ስኬል ኮስት ብላብላ ስለዚህ እነዚህን ችግሮች አሁን ለምሳሌ ሁለት ላም ነው ያለውና የሆነ ምናምን የሚባለው የኤስኤድ የሚባለው የእርዳታ ድርጅት መጥቶ 4 ላም ይጨምርለት ጎሚስታ ሲከፍት ያወጣውን የባትሪ የማሽን የምናምን ብር ምንድነው የጀነሬተር የምናምን ብር ባያዋጣም ትቶ መሄድ አልቻለም እና ምን እናርገው ነው? ቢከስርም እንግዛው ልንለው ነው? ገዝተን ነው ብናስወጣው ማለት ስዊች ማድረግ እንዲች ብድር አክሰስ ገበያው ሊሰጠው አይችልምና የእርዳታ ድርጅት አቋቁመን በገበያ ሳይሆን በእርዳታ መልክ ብድር የሚሰጥ እናቋቁም ልንል ነው። ገብቷችኋል? እንዴት አይነት የበሰበሰ አካሄድ ልንሄድ እንደምንችል። ሰዎች እየወለዱ ነውና የህዝብ ቁጥራችንን እንግታው ነው ማለት የህዝብ ቁጥር መብዛት የመሬት ጥበት አስከትሏልና ሰው እንደ ዓለም ሰፊ ነው። እስቲ በአውሮፕላን ሂዱና ባዶ እኮ ነው ታውቃላችሁ። የኛ ማኔጅመንት ነው እንጂ ችግር መሬት ችግር ሆኖ አይደለም። ማርኬት ክሊሪንግ ሳላሪ ቅድም እንዳልኳችሁ እዚህም ያለ አይደለም፣ አሜሪካም አለ፣ የትም አለ። በአጠቃላይ እነዚህ ነገሮች በእርዳታ ገንዘብ እንፍታቸው ማለት የሚያስኬድ አይመስለኝም። ትክክል አይደለም። ራደር በገበያ ነው መፈታት ያለበት ነው። ሁለተኛው እንግዲህ የሚያነሳው ኢምፐርፌክት ለርኒንግ ኤንድ ባውንድድ ራሽናሊቲ ነው። እንግዲህ ኢምፐርፌክት ለርኒንግ ማለት አንዱ እንግዲህ ላነሳው የምፈልገው ሁሴድ ነው ላይክ ነው ኮምፕሊት ኢንፎርሜሽን ምንድነው ፐርፌክት ለርኒንግ አይ ቲንክ ስጽፍ እዛ ጋር ኮስት የሚለው ነገር ተሳስቼ የገባ ነው መውጣት አለበት። እዚህ ጋር አሁን ሲከፍት ምን ይላል? In spite of the plethora of models of imperfect information in development economics እችን ነው ማነበው የመጀመሪያው in spite of the plethora of models of imperfect information in development economics and cognitive subdisciplines, assumptions of complete information and perfect rationality pervade the economics literature on economic growth ይላል። አሁን እዚህ ጋር የሚለው ምንድን ነው? ምንም እንኳን በጣም ብዙ በዴቨሎፕመንት ኢኮኖሚክስ እና በይሄ ኮግኒቲቭ ሰብዲሲፕሊንስ ይመስለኛል። አሁን እንግዲህ ቢሄቪየራል ኢኮኖሚክስ የሚባለው አሁን ሰዎች ራሽናል አይደለም። አሁን ለምሳሌ ሰው ሲናደድ አንዳንድ ሰዎች ሲናደዱ ዝም ብለው ሄደው
ባይፈልጉም በተለይ ብር ካላቸው ሽቶ ሊገዙ ይችላሉ፣ ወይ የሆነ ቦታ ሄደው ውድ ነገር ያጠፋሉ። ኢኮኖሚክ ሴንስ የማይሰጥ ለምሳሌ ከትርፍና ከኪሳራ ስታዘሉት ማያረግ ነገር የሆነ ራንድም ነገር ያደርጋሉ። አረ ስንት ነገር ያደርጋሉ ሰዎች እና ራሽናል ናቸው ብሎ ማሰብ ልክ አይደለም ነው። ሰዎች ራሽናል ኢኮኖሚክ ቢሄቪራል ኢኮኖሚክስ የሚሉት አለ። ከእሱ ጋር ነው እንግዲህ የሚያገናኘው ይመስለኛል ኮግኒቲቭ ዲስፕሊን እና እንደዚህ አይነት ነገር ቢኖሩም ይሄ ክላሲካል የሚባለው ማን ነው ስሙ ክላሲካል የሚባለው ኒዮክላሲካል ወይም ኒዮክላሲካል የሚባለው የኢኮኖሚክስ መስክ ሰዎች አገናዛቢ፣ አሰላሳይ፣ አስሊ ፍጥረቶች ናቸው እና በኢኮኖሚክስ ከኢኮኖሚ አንጻር ውሳኔ ሲወስኑ አገናዝበው አሰላስለው አስልተው ጥቅማቸውን ከጉዳታቸው አስልተው ነው የሚያደርጉት ብሎ የሚለው ነገር ልክ አይደለም ነው የሚለው። እኔ እንደዚህ ብሎ የሚል ኒዮክላሲካል ወርድ ፎር ወርድ አሁን እነሱም እንደሚያስቀምጡት ምንድነው ያላለውን እያስባሉት ነው የሚል እምነት ነው ያለኝ። በእንግሊዝኛ ፑቲንግ ወርድ ኢንቱ ሳምባዲስ ማውዝ ነው ያላለውን ብለዋል ብለው በራሱ አፍ እንዲል እያስባሉት ነው። ምክንያቱም እኔ እንደምረዳው ኒዮክላሲካል ኢኮኖሚክስ ሰዎች ራሽናል ናቸው ቢልም ማለት ራሽናል ናቸው ማለት ምን ማለት ነው? ኦፍኮርስ አሰላስለው ነው የሚንቀሳቀሱት። እሳት እያየ እሳት ውስጥ የሚገባ ሰው የለም አይደለ? ጤነኛ ከሆነ በአብዛኛው ሰው ድህነት ይሻላል ብልጽግና ብትለው ብልጽግና ይችላል። ብር ይሻልሃል እንትን ብትለው አመዛዝኖ ይመርጣል። ነገር ግን that doesn't mean that he knows everything and he makes the best decision out there። በውጭ ማለት የሚወስነው ውሳኔ በሙሉ በሁሉ ነገር ላይ ፍጹም ኢንፎርሜሽን አለው ማለት አይደለም። ለምሳሌ አንድ ሰው ዛሬ ጫማ ሊገዛ ቢወጣ ማለት ነው አይዱን ነው እንግዲህ የት ነው የሚሄደው whatever ነው ጫማ ቤት ምናምን ቢሄድ ከተማ ውስጥ ያሉትን የጫማ አይነቶች ዋጋቸው የትኛው ጫማ የበለጠ ሊያረካው እንደሚችል ፉል መረጃ ሊኖረው ይችላል። እንደዚህ ብሎ ሊያስብስ ኢኮኖሚክ ሳይንስ እንዴት ይችላል? አይችልም። ስለዚህ ሄዶ ይገዛል። ሲገዛ ግን በመሰለው መልኩ የተሻለ ጫማ ገዝቶ ሊመጣ ይችላል። ግን አላወቀም እንጂ እሱ ካሰበው ይልቅ ረከስ ያለ ከገዛው ይልቅ የተሻለ ጥራት ያለው ጫማ ሊኖር ይችላል። ያን ሚስ ስላደረገ የኒዮክላሲካል ኢኮኖሚክ ሞዴል አይሰራም ብሎ ማለት እኔ ጤነኝነት እንዳልኳችሁ ነው። ይሄ ዴቨሎፕመንታል ኢኮኖሚክስ፣ ቢሄቪራል ኢኮኖሚክስ ምናምን ቆብ ቀዶ የመስፋት ነገር ነው። ኮንትሪቢዩሽናቸው ኢንሲግኒፊካንት ነው የሚል እምነት ነው ያለኝ በኢኮኖሚክ ሳይንስ ውስጥ ማለት በተለይ ደግሞ እንደኛ ሀገር ባለ አንገብጋቢ የድህነትን የማሸነፍ ጥያቄ ባለበት ሀገር ሰዎች ሲናደዱ ጠጥተው ይሰክራሉ። ይሄ ራሽናሊቲ ነው ወይ? ራሽናሊቲ ሰው ብዙ ራሽናል ያልሆነ ነገር አለው። ግን ዳት እኔ እንደማምነው ማለት ኢኮኖሚካሊ አሁን ጠጥተ ብርም አልቆ ጤናም ተጎድቶ ምናምን ግን ጀስቲፋይ ሊያደርግ ይችላል። ቢያንስ ንዴቴን አስረሳኝ ብሎ ይል ይችላል። ከዛ የከፋ ነገር ከማድረግ ጠጥቼ ለድሃ ወይን ጠጅን ስጠው ድህነቱን ይሻላል መጽሐፍ ቅዱስ። ጠጥቼ ብስጭቴን ንዴቴን ረሳሁበት ጀስቲፋይስ ሊል ይችላል። እሱ ሌላ ጉዳይ ነው። ግን እኔ ልለው የምፈልገው ምንድን ነው እንደኛ ሀገር አይነት አንገብጋቢ እና መዋቅራዊ ችግር ነው አንቋ የያዘው ሀገር ቢሄቪራል ኢኮኖሚክስ ፋንሲ ነው ፋንታሲ ነው ሰብስታንስ ያለ ምንድን ነው ድህነትን የአፍሪካን የድህነት ወጥመድ ለመግለጽ ተገቢ ነው ብዬ አላስብም። ያም ብቻ ሳይሆን ደግሞ አሁን ለምሳሌ ባውንድድ ራሽናሊቲ ምንድን ነው ብላችሁ ብትሉ ነው እዚህ ጋር አሁን ኢምፐርፌክት ለርኒንግ እና ባውንድድ ራሽናሊቲ ነው አንዱ እንትናቸውን የአፍሪካን ድህነት ያመጣ ይላቸዋል። ምንድን ነው ባውንድድ ራሽናሊቲ ማለት ስትሉ ኮግኒቲቭ ሊሚቴሽን፣ ኢንኮምፕሊት ኢንፎርሜሽን ኤንድ ታይም ኮንስትሬንት ነው። እነዚህን ሶስቱን አንድ ላይ ጨምቃችሁ ስታስቀምጧቸው ምንድን ነው አንድ ሰው አንድ መረጃ ሲደርሰው ያን መረጃ ከጥቅም ከጉዳቱ ጋር አደማምሮ የመረዳት አቅሙ ዝቅተኛ ነው። ወሰን አለበት። አሁን ራሱ ኮግኒቲቭ ሊሚቴሽንስ ምንድን ነው? ሂውማንስ ሃቭ ሊሚትድ ኮግኒቲቭ አቢሊቲስ። ሰዎች በተፈጥሮ ሁሉን አዋቂ አይደሉም። ድሆች ስለሆኑ አይደሉም። ድሃ ስትሆኑ ማለት ከራባችሁ የማሰብ አቅማችሁ ሊቀንስ ይችላል። ራሽናላይዝ ማለት መረጃ ምንድን ነው የሚባለው የመጋለጣችሁና ለመጋለጣችሁ ነገር ሊሚቴሽን ያመጣል፣ ልዩነት ያመጣል። ኢንጀነራል ግን የፈለግከውን ተጋለጥ
ማለት በዓለም ላይ ለምሳሌ አሁን በጣም ሀብታም የሚባሉት ሰዎች የሚያደርጉት ምንድን ነው? በዓለም ላይ ማለት አሁን አንዱ እንግዲህ ትልቁ የሀብት እንትን ቁጭ ብለው ገበያ ሲያጠኑ፣ ማርኬት ሲያጠኑ፣ ድርጅቶችን ሲያጠኑ ምናምን ይከርሙና ይሻላል ያሉትን ካምፓኒ ይገዛሉ። ሀብታም የሆኑ ሰዎች ያን ነው የሚያደርጉት። አሁን ለምሳሌ እነ ዋረን በፌት ምናምን እኔ ነኝ ያለው የተደራጁ ከፍተኛ የመረጃ መዋቅር አላቸው። ቁጭ ብለው የቱ ካምፓኒ ያዋጣል፣ የቱ ካምፓኒ ያከስራል፣ ፖለቲካው ምንድን ነው ምናምን ብለው አጥንተው ይሄን ካምፓኒ ብንገዛው ትርፋማ ያደርጋል፣ ያዋጣል ምናምን ምናምን ብለው ይገዛሉ። እነሱ እንኳን ስህተት ይሰራሉ ነው የምላቸው። እነሱ እንኳን ይሳሳታሉ። ዳትሷ ላይክ ነው። በብዙ ሪሰርች በብዙ ምናምን እነ ፓናሶኒክን የመሰሉ ትልልቅ ካምፓኒዎች ከስረዋል። በብዙ ጥናት በብዙ መንግስት ድጋፍ በብዙ ምናምን የሚሰሩ ካምፓኒዎች ይከስራሉ። ላይክ ነው ኮግኒቲቭ ሊሚቴሽን የሌለበት ኢንፎርሜሽን ሰታችሁ ማለት ኢንኮምፕሊት ኢንፎርሜሽን አንዳንዱ ነገር አታውቁትም። አሁን ለምሳሌ በሚቀጥለው ዓመት ዝናብ ይዘንባል የሆነ ፕሬዲክት ልታደርጉ ትችላላችሁ። የተወሰነ ግን ምንድን ነው የሚባለው የሆነ ለምሳሌ የሆነ ወረርሽኝ ነው። ኮቪድን ማን ፕሬዲክት ማድረግ ይችላል? ኢምፐርፌክት ኢንፎርሜሽን ነው ኮቪድን ማን። ስለዚህ ኮቪድን አንቲሲፔት አድርጋችሁ ካልወሰናችሁ ክስረት ሊመጣ ይችላል። እና ባውንድድ ራሽናሊቲ ማለት ይሄ ነው ማለት መረጃ የተሟላ መረጃ ደርሷችሁ ያንን መረጃ አብጠርጥራችሁ ከነ ጎንዮሽ ጉዳቱ ከነምኑ አውቃችሁ በሰዓቱ ወርቅ የሆነ ውሳኔ የወሰናችሁ ማምለጥ መቻል ማለት ነው። ይሄንን ማድረግ የሚችል ሰው ስንት ሰው ነው በዓለም ላይ? በአጠቃላይ የሰው ልጅ ይሄንን ማድረግ ስለማይችል ነው የድህነት ወጥመድ ውስጥ ያሉ ወይም በአፍሪካ ውስጥ የድህነት ወጥመድ ያለው በዚህ ምክንያት ነው ማለት ይቻላል ወይ? የኢኮኖሚክ ሳይንስም እንደዚህ ብሎ ራሽናላይዝ ሊያደርግ አይችልም። ኢምፐርፌክት ለርኒንግ ባለበት ባውንድድ ራሽናሊቲ ባለበት ሪያሊቲ ውስጥ በገበያ ስርዓት በፖሊሲ በምናምን ማለት ድህነትን እኮ ከስር መሰረቱ መንግለን ከዓለም ላይ ለዘላለም ማጥፋት አለ። ድህነት ማጥፋት እኮ አልተቻለም፣ አይቻልምም ማለት አይዶን ነው። ቅድም እንግዲህ የተሳሳቱ ምንድን ነው የሚባለው ቆርጬ ነገር ስላለ እዛ ጋር ብዬዋለሁ አላልኩትም፣ እርግጠኛ ባልሆንም እንዳልኳችሁ አሜሪካን ሀገር አሁን አንኢምፕሎይመንት ሬት 4.2 ነው። ዩኤስ አንኢምፕሎይመንት ሬት 4.2 ነው፣ 4.2 ነው። መቼ? ግንቦት አሁን ጁን ላይ ነን ያለ ነው አይደለም፣ ሰኔ ላይ በግንቦት ወር በአሜሪካን ሀገር የስርዓት ቁጥር 4.2% ነው። 4.2% ማለት ከ100 ሚሊዮን ህዝብ 4 ሚሊዮን 200 ሺህ ሰው ስራ አጥ ነው ማለት ነው። 300 ስታደረጉት በ3 ማባዛት ነው 12 ሚሊዮን ነጥብ 6 ህዝብ ስራ አጥ ነው ማለት ነው። ሌላ 50 አለች፣ እሷን 50 ግማሽ ስታደረጓት 2 ሚሊዮን 300 ሺህ ይቅርታ 15 ሚሊዮን 14 ሚሊዮን ወር 15 ሚሊዮን 300 ሺህ ሰው 12 ሚሊዮን ለምን በእንትን አንሰራውም? በካልኩሌተር አለ 350 ሚሊዮን ናቸው አይደለም? 350 ሚሊዮን ሲባዛ 4.2 ኢኳል ሲካፈል ለመቶ ብታደረጉት 14 ሚሊዮን 700 ሺህ ሰው አሜሪካን ሀገር በአሁኑ ሰዓት በወራ ግንቦት ስራ አጥቷል። ስራ አጥቷል ማለት ስራ አክቲቭሊ እየፈለገ ስራ አጥቷል። አክቲቭሊ ስራ እየፈለገ ስራ አጥቷል። ስለዚህ ድህነት በዓለም ላይ ነቅላችሁ ልታጠፉት የምትችሉ ነው። ስራ አጥቷል ማለት እንግዲህ ስራ አጣ ሲባል ዛሬ አጥቷል አይደለም። 3 ወር ቢያንስ ኮንሲኩቲቭሊ በተከታታይ ለ3 ወር ካልተሳሳትኩ የሆነ እንትን አለው ወይ 6 ወር ወይ ምናምን ተከታታይ ስራ ፈልጋችሁ ካጣችሁ ነው እዚህ የስርዓት ሬጅስተር ውስጥ የምትገቡት ማለት ነው። ስለዚህ 6 ወር ስራ አጥቶ ከተቀመጠ ገቢው ዓመታዊ ገቢው ከ$15,000 በታች ይሆናል ማለት ነው። በነፍስ ወከፍ እንኳን ብታስቡት በቤተሰብ ብታችሁ ባለፈው እንዳልኳቸው አሁን የአሜሪካ የድህነት ወለል $15,000 ነው ምናምን ማለት ከ$15,000 በላይ
በታች በአመት የሚያገኝ ሰው ከድህነት ወለል በታች ይኖራል ተብሎ ማለት ነው። በአሜሪካ ድህነት አይጠፋም። ሳውዲ አረቢያ የሀገር ድሃ አለ ማለት አሁን ሲልቅ አይደል ድሃ የሌለበት ሀገር የለም። ድህነት እንደ ድህነት አይጠፋም። እኛ የምናወራው ምንድን ነው? በሀገር ደረጃ መሰረታዊ የመዋቅር ልዩ እንትን መጥቶ የድሃው ቁጥር በከፍተኛ ደረጃ እንዲቀንስ ማድረግ ነው እንጂ እና ደግሞ የድሃው ቁጥር በከፍተኛ ቁጥር እንዲቀንስ ነው ማድረግ ነው ብቻም ሳይሆን ይህ ነው መካከለኛ ደረጃ ላይ ያለው ከፍተኛ ደረጃ በተለይ ደግሞ ይሄ ሚድል ኢንካም የሚባለው በጣም ሰፊ እንዲሆንና ሰፊ መሆንም ብቻ ሳይሆን የኑሮ ደረጃው በዓለም አቀፍ ደረጃ ተወዳዳሪ የሆነ ጥሩ የሚበላ ጥሩ የሚኖር ጥሩ የሚነዳ ቫኬሽን የሚወጣ ጤናማ የሆነ ተወዳዳሪ በእውቀቱ በምናምኑ ከዓለም ጋር ተወዳዳሪ የሆነ ሰው እንፍጠር ማለት ነው እንጂ ግራዴሽኑ ተሰርቶ በጣም ሀብታም፣ መካከለኛ፣ ዝቅተኛ ከዛ ደግሞ ከድህነት በታች ወለል በታች የሚኖር ሰው መኖሩ አይቀርም የተባለው። አሁን የኛ ሀገር ችግሩ ምንድነው? ደና የሚባለውም ሰው ድሃ የመሆኑ ጉዳይ ነው። ገብቷቸዋል። እና በሀገር አቀፍ ደረጃ አሁን ባለፈው እንዳልነው ከ5.2 ሚሊዮን ሰራተኛ 4.2ቱ በወርልድ ባንክ ስታንዳርድ መሰረት ከድህነት ወለል በታች የሚኖር ነው። ስኬሪ ያስፈሪ ነው በጣም በሽታ ላይ ኢኮኖሚው ታሟል እያለ ነው። እና ድህነትን ማጥፋት አይቻልም የተባለው ፈንዳሜንታሊ እንቀንስ ነው። ገብቷቸዋል። ስለዚህ ሰው የትም ሀገር ቢኖር ለእነዚህ ነገሮች ሰለባ ነው፣ ይጋለጣል። ኮግኒቲቭ ባውንድድ ራሽናሊቲ አለበት፣ ኢምፐርፌክት ለርኒንግ አለበት። እነዚህን ነገሮች የአፍሪካ የድህነት ምንጭ ናቸው ብሎ ማለት እኔ ጤነኝነት አይመስለኝም። ምክንያቱም አሁን እዚህ ጋር የሚያስቀምጥላችሁ ምንድን ነው? ኢኮኖሚክ ሳይንስ አይመስለኝም። ዶስ ሁ ሃቭ ኦንሊ ኤቨር ቢን ፖር ይላል። አሁን እዚህ ጋር ድሃ ብቻ ሆነው የሚያውቁ ሰዎች፣ ከድህነት ወጥተው ማያውቁ ሰዎች may have a hard time anticipating the change associated ማለት የመገመት ከፍተኛ ችግር ሊያጋጥማቸው ይችላል። change associated with decisions associated with የአሶሲሽን ብዛት ነው with transition well beyond the equilibrium which they like ነው ከነሱ በሀብታሞች መካከል የሚደረገው ውሳኔ ወይንም ደግሞ የሌሎችን ህይወት የሚነካ ውሳኔ በእነሱ ላይ ያለውን ተጽዕኖ አይረዱም። ኢምፐርፌክት ለርኒንግ አለባቸው። ኢምፐርፌክት ለርኒንግ የሌለበት ማን ነው ነው የኔ ጥያቄ። ይረዳሉ ወይ? አሁን የአሜሪካ ህዝብ ኮንግረስ ማለት የአሜሪካን አሁን ለምሳሌ አንድ ውሳኔ ቢያሳልፍ ይሄ ውሳኔ በኑሮ ላይ በገቢ ላይ በምናምን ላይ ያለው ተጽዕኖ ምንድነው ብሎ አንደርስታንድ ያደርጋል? አያውቅልም። የራሱን ኑሮ ነው የሚኖረው። ማለት አንዳንዴ ፕሬዚዳንታቸው ይችላል እንደኛ ማለት ሰው በማወቅ ብዛት አይደለም የሚኖረው ነው የምላችሁ። ስለዚህ አንድ ድሃ የሆነ ሶፊስቲኬትድ የሆነ የውሳኔን አናላይዝ አድርጎ የማወቅ አቅም የለውም እና በዛ ምክንያት ነው ድሃ የሆነው ካልክ ወይንም በድህነት ወጥመድ ውስጥ ያለው ኢምፐርፌክት ለርኒንግ ስላለና ባውንድድ ራሽናሊቲ መረጃዎችን በሙሉ አሰባስቦ በጣም አብጠርጥሮ በጊዜው ወርቅ የሆነ ውሳኔ መወሰን ስለማይችል ለድህነት የተጋለጠው ብትል እኔ ኢኮኖሚክ አናሊሲስ አይደለም ማለት ተግባራዊም አይደለም፣ ለመፍትሄም አይጋብዝም ነው። some people may not understand some decision ይላል larva in soil quality። አሁን እዚህ ጋር ደግሞ ሌላው የሚያነሳውን ነገር ለምሳሌ ምን ይላል? furthermore an example might be እዚህ ጋር አሁን ይሄ ኢምፐርፌክት ለርኒንግ እና ባውንድድ ራሽናሊቲን ሲያነሳ እዚህ ጋር an example might be the population states of a disease vector or mosquitoes that's difficult to observe in the early larvae stage but if observed accurately relatively easy to eradicate through larvae management ማለት በእንቁላልነትና በእጭነት ነው ምናምን
እጭነት ባለበት ደረጃ የወባ እንትን የሚያስከትል ሞስኪቶ እንዳለ ካወቀና ከተረዳ ሊያጠፋቸው ይችላል። ያንን ግን ሳያጠፋ ከቀረ በኋላ ላይ ተራብተውና ሙሉ በቃ አድገው ሞስኪቶ ነው ሜታሞርፎሲሳቸውን ጨርሰው ከወጡ ለመቆጣጠር ያስቸግራል። ይሄ የድህነት ወጥመድ ሊያስቸግርበት ይችላል። ወይም ደግሞ it's easy to observe but difficult ይላል። soil quality conditions typically inferred from stochastic yields that are also affected by rainfall and other environmental determinants may likewise evolve with only lagged imperfect observation by farmers, causing them to miss windows of opportunity for sustaining fertility levels. ማለት የአየር ጠባይ ፕሪዲክት አድርገው ምናምን ብለው ነገም ይዘንባል አይዘንብም ወዘተ ምናምን መረጃ አሰባስበው መሬታቸውን ጥሩ አድርገው ሜንቴን በማድረግ የመሬቱን የመሸርሸር እንትን መቀነስ ባለመቻላቸው ለድህነት ሊጋለጡ ይችላሉ። ስትደመድሙት ምንድን ነው? ሱፐር ሂውማን ሆነው ሁሉን ነገር ማወቅ የሚገባቸውን ያክል አውቀው ስላላደረጉ ነው። አንደኛ አሁን እነዚህ ነገሮች ኢፌክት ሊኖራቸው ይችላል፣ ወይንም ደግሞ ገበሬዎችን ማወቅ የሚገባቸውን ቤዚክሊ ለምሳሌ አሁን ምንድነው የወባ መራቢያ ምናምን የውሃ ማቆሪያ ምናምኖችን በማጥፋት አየር ጠባይ ምንድነው ሜትሮሎጂ በመስማት ወዘተ ወዘተ በማለት አካባቢያቸውን ኮንትሮል አድርገው ምናምን ፕሮዳክቲቪቲን ማለት ማወቅ የሚገባቸውን ነገር አውቀው ባለማድረጋቸው ጤናቸውን ላይና ምርታማነታቸው ላይ ተጽዕኖ ሊያመጡ ይችላሉ። አክሰፕተብል ኢምፐርፌክት ኢንፎርሜሽን እና ኢምፐርፌክት ለርኒንግ እና ባውንድድ ራሽናሊቲ ችግር ሊያመጣባቸው ይችላል። እና ስልጠናቸው እናስተምራቸው ልትል ትችላለህ። መላይክ ነው ያስኬዳል፣ ልትቀበለው ትችላለህ። question is though እኔ ግን ለማለት የምፈልገው ምንድን ነው እኛ እኮ ገበሬዎቹን እዛው ገበሬ ሆነው ባሉበት ሁኔታ እንዲቀጥሉ አይደለም። እንደዛማ ከሆነ ምን ልበላችሁ ምንድነው ድህነቱን እያስቀጠልከው አይደለም። የተፈለገው መዋቅራዊ ለውጥ እንዲመጣ ነው። በትንሽ እርሻ የሚሰራ ገበሬ እንዲያቆምና ደግሞ በተለይ በኋላ ላይ አሁን እንግዲህ የሚቀጥለውን ቶፒክ ስታዩት ሪሶርስ ዳይናሚክ የሚለው የትሮፒክስ አፈር ያለው የባህሪ ችግር ምናምን ጋር ስትመጡ በትንሽ እርሻ ፕሮዳክቲቭ መሆን አልተቻለም። ስለዚህ ይህንን ገበሬ አሰልጥነ በትንሽ እርሻ የሚሰራ ገበሬ እንዲሆን የማድረግ ጉዳይ አይደለም። ከዚህ አውጥተን የመዋቅር ሽግግር አድርገን ገበሬዎቹን ትንሽ ግብርናውን ግን ትልቅ አድርገን እነዚህ ገበሬዎች በአብዛኛው ከተማና ኢንዱስትሪ ውስጥ እንዴት እንደሚገቡ እናደርጋለን ነው ጥያቄ። ይሄ ችግር ሊሆን ይችላል። ግን ይሄ የጤና ምንድነው የሚባለው የሰስቴናንስ ጉዳይ ነው እንጂ እኔ እንትኑን የሚያሻግረው አይመስለኝም። ያም ብቻ ሳይሆን እችን ምሳሌ አድርገው ኮግኒቲቭ ችግር አለ፣ ኢምፐርፌክት ለርኒንግ አለ እና እሱ ነው ድህነትን ወጥመድ የሚያስቀጥለው። ማለት ኮግኒቲቭ ችግር በሰለጠነው ሀገርም ውስጥ ይኖራል። ኢምፐርፌክት ለርኒንግ እና ባውንድድ ራሽናሊቲ በሰለጠነው አይደለም ነው የምላችሁ፣ በተማረው ስራውን በሚያውቀው በደንብ ኢንፎርምድ በሆነው ሰው ዘንድ አለ። ምክንያቱም ብዙ ነገሮች አንፕሬዲክተብል ናቸው። የሰውም የማወቅ አቅም የተወሰነ ነው። አንዳንድ ጊዜ ውሳኔ እንዳትወስኑ ብዙ ነገር እጃችሁን ሊይዛችሁ ይችላል ወዘተ ወዘተ። ስለዚህ ይሄንን አምጥቶ የድህነት ወጥመድ መነሻ ነው የአፍሪካ ማለት እንዳልኳችሁ እኔ በተለይ እንደኛ ሀገር ላለ ሲሪየስ የሆነ ቀውስ ላለበት ሀገር መፍትሄ አይመስለኝም ነው። ፑር ኔትወርክ አሁን ድሃ ለድሃ ሆነው ተሰብስበው የሚቀመጡ ከሆነ መረጃ ላይ ደረሳቸው ይችላል ይላቸዋል። people may learn about jobs, emerging market opportunities or improved technologies only if they are well connected. እዚህ ጋር ነው ያለው well connected or speed with which they learn about such opportunities may affect the payoff from uptake. ማለት ለምሳሌ ሀብታሞች ከሀብታም ጋር ነው የሚውሉት፣ ድሆች ከድሆች ጋር ነው የሚውሉት። ሪንፎርስ ያደርጋል ማለት አሁን ከራሳቸው ከሚመስላቸው ሰው ጋር ነው የሚውሉት። ስለዚህ እድሎችን ኦፖርቹኒቲዎችን ምናምን አይሰሙም ነው። if there is an associated propensity among similar individuals, the poor network mainly with other poor people and the rich with the rich, then multiple equilibria can result naturally from either signaling or learning effects ይላል። እውነት ነው ማለት እንደዚህ አይነት ክስተቶች አሉ። ሰዎች ሰርክላችሁን ካጠበባችሁት እና ሁል ጊዜ ከሚመስላችሁ ሰዎች ጋር የምትውሉ ከሆነ
ምን ልበላቸው አሁን ዝም ብሎ ሰው ተሰብስቦ የሚቀላለድ የሚተራረብ ሲያወራ ምናምን የሚውል ሰው እና ጓደኝነቱ በቃ በቢዝነስ ላይ በምናምን የሆነ እዚህ አካባቢ እኮ እንትን አለ፣ እዚህ ጨረታ ወጥተዋል፣ እንዲህ አይነት ስራ እድል አለ፣ እንዲህ አይነት ምናምን እያሉ እየተጋገዙ የሚያድጉ ሰዎች እነሱ እየበለጸጉ እነዚህ ዝም ብለው ቁጭ ብለው ቀልድ እያዩ ቀልድ እየሰሙ ቀልድ እየቀለዱ የሚኖሩ የኢቢኤስ ቀልድ የሚያዩ ሰዎች የትም ላይ ደርሱ ይችላሉ ማለት ነው። which is universal ያለና ማለት ይሄ ላይፍ ኮቺንግ ምናምን አሁን ለምሳሌ ምንድነው ሰልፍ ሄልፕ ቡክ ምናምን የሚያወራችሁ እኮ ይሄንን ነገር ነው። ቲክታክ የሚያሰለቿችሁ ይሄ አይደል እንዴ? ቢዝነስ እንዴት እንደምትሰራ ላሳይ፣ እንደዚህ ብታደርግ በዚህ በኩል ማርኬቲንግ አለ በኩል ምናምን ላይክ እሱ ጠፍቶ ነው ወይ ነው እኔ ኳስችን። አሁን እኛ ሀገር በድህነት ማለት የከተማው ሰው ይሄን አቶት ነው ወይ? የመረጃ እጥረት ነው ወይ? ባውንድድ ራሽናሊቲ ነው ወይ የያዘው? ስላልጣረ ነው፣ ስላልጋረ ነው፣ ስላለፋ ነው፣ ኔትወርኩን ስላላስተካከለ ነው። በዚህ ዘመን ደግሞ እናቶች ራሳቸው ቁጭ ብለው ቲክቶክ በሚያዩበት ዘመን እንደዚህ አይነት የፑር ኔትወርክ የሪች ኔትወርክ ኦልሞስት ኢረለቫንት ነው ለእኔ በጣም ማለት መረጃ በጣም መረጃ አለበት። እንዲያውም ስሙም ራሱ ኢንፎርሜሽን ኤጅ ላይ ነው የምንኖረው እና አይ ቲንክ ተጽዕኖ የላቸውም አይደለም የኔ ሀሳብ እንድትረዱ የምፈልገው እነዚህ ነገሮች ተጽዕኖ ያደርጋሉ። ከጓደኛን ነው የምትመስለው። ጓደኛ ንገረኝና ማንነትን እነግርሃለሁ ሁሉ ይባላል አይደለም ከና አባባሉ መጽሐፍ ብረት ብረትን ይስለዋል ወዘተ ወዘተ። ሰዎች ውሏቸውን ይመስላሉ፣ ጓደኝነታቸውን ይመስላሉ። ግን ውሎውንም ቀይረ ጓደኝነትንም ቀይረ ጥረቱንም ጨምረበት ኢንፎርሜሽኑን ጨምረ አልሆንም እኮ ነው ያለው የኛ ካልተሳሳትኩ ማለት ነው። ወይንም እንደዛ ማድረግ የሚመጣ የሆነ ለውጥ የለም አይደለም። ለውጡ ግን አርኪ አይደለም፣ አሻጋሪ አይደለም። ይህ ነው ላይክ ነው እንትን ስጋ የለውም ሰብስታንስ የለውም ነው። እና እንደዚህ አይነት ነገሮች አሉ። ግን በሀገር ደረጃ ያለውን የድህነት ወጥመድ መግለጽ የሚችሉ አይደሉም። በግለሰብ ደረጃ አሁን ለምሳሌ እንዳልኳችሁ ሰውን ውሎውን ቀይር፣ የምትሰማው ሚዲያ ቀይር። ዝም ብለህ ቧልት ፌዝ ምናምን ገጠር ቀልድ ምናምን እሱን ስትሰማ አትዋል። ሌላ የሚጠቅም ነገር ላይ ኮርስ ውሰድ ምናምን ልትሉ ትችላላችሁ። ግን እሱን አድርጎ ራሱ እኮ ነው ሰው ግራ የገባው ነው የምላችሁ የኔ ያረዳገው ሰው እንደዛ በማድረግ የሚመጣ ለውጥ ሊኖር ይችላል። ግን ኢፌክቱ እሱ እንደሚለው የድህነት ወጥመድን ትርጉም ባለው መልኩ በተለይ እንደኛ ባለው ሰፊ እንትን ባለበት ሀገር ልዩነት ያመጣል የሚል እምነት የለኝም ነው ፑር ኔትወርክ የሚለው ማለት ነው። ፒር ፕሬሸር ሌላ ዛ ነው። አሁን ኢፍ ፒፕል ደራይቭ አሁን እችኛዋን ነው ማለት እዚህ ጋር if people derive non-material value from their relationship, the quality of which depends in part on social proximity and similar behaviors, then there might be strong if subtle pressure to conform to traditional local practices, discouraging innovation, which may be regarded as deviancy. ማለት የምርትን መሻሻል የሚያመጣ ነገር ሰዎች ክሪቲሲዝም ፈርተው ወይንም ትችት ፈርተው ከማህበረሰብ መገለልን ፈርተው ወደ ፕሮዳክቲቭ ነገር ውስጥ ላይገቡ ይችላሉ ነው የሚለው። እኔ እንጃ ድሮ ሊኖር ይችላል። ድሮ ማለት አሁን ሰለጠንም ብላችሁ ሽንት ቤት ውስጥ አስገብታችሁ ምናምን የሚባል ነገር ነበር ድሮ ገብቷችኋል። አሁን ግን እኔ ሰው ብቻ ሳየኝ የሚልበት የተንገበገበበት ዘመን ላይ ነው ያለነው። እኔ ካልተሳሳትኩ እኔ ባልኝ ማለት በማየውና ኦብዘርቭ በማደርገው የሆነ የፒር ፕሬሸር ፈርቶ ሰው እንዲህ ማለት የሚነገር ነገር ካገኘ የማይነግደው ነገር አለ ወይ? የሚሰራ ነገር ካለ የማይሰራው ነገር አለ ወይ? ኦፕን ሆነዋል፣ ተከፍተዋል። እንደዚህ አይነት ነገሮች በጣም ምን ልበላችሁ ተጽዕኖ የላቸውም ወይም ተጽዕኖ ኖሯቸው አያውቅም አይደለም። ነገር ግን አሁን ኢትዮጵያ ውስጥ ያለውን የድህነት ሁኔታ ማህበረሰብ ፈርተው ነው ብሎ የሚል አለ። ማህበረሰብ ከፈራን የፈራ ነው ምንድን ነው? ሶሻሊዝምን ከዚህ ሀገር ጠርገን ማስወጣት አቅቶናል። እውነት ነው። በገበያ የማመን ችግር አለብን። ገበሬውን ማለት እንትን ጥሬን በልቶ ይደር
መሬቱን አይልቀቀው ምናምን የሚል የሆነ ምንድን ነው የሚባለው ሴኪሪቲ ማይንድድ የሆነ አስተሳሰብ አለን። አይ ዶንት ኖ ላይክ ነው። አንድ ጊዜ አንዲት ልጅ ስትናገር የሆነ እንደ እርዳታ ድርጅት ነገር አቋቁመው የጎዳና ተዳዳሪዎችን ሰብስበው ያበሉ ምናምን ትሬኒንግ የሰጡ ምናምን ነው ሰው ለማድረግ ይሞክራሉ። እና አብልተናቸው ስንጨርስ አለች አንስተው ማለት ሁሌ እየመጡ እንዲበሉ ምናምን አመቻችተንላቸዋል። ነገር ግን ስለለመደ ሁል ጊዜ ምሳ ከበላ በኋላ ራት ሊያገኝ ስለማይችል ዝም ብሎ አንስቶ ኪስ ውስጥ ከተተ ምግብ ነገር አለች። እና ለምን ትከታለህ ነው እኮ ማታ ላይ ነው ለምዶብኝ ምናምን አለ። እና እኔም እኛ ሀገር በጣም ላይክ ነው መለወጥ እንችላለን በገበያ በመስራት ምናምን የሚለው ነገር ውስጣችን ስላልገባ አንደርስታንድ ስላላደረግ ነው በጣም ሴኪሪቲ ማይንድድ ስለሆነ እችን ያለችንን ጥቂቷን ነገር ፕሪዘርቭ ማድረግ ላይ ነው እንጂ ግሮው ማድረግ ላይ ማሰብ አልቻልንም። እንግዲህ ይዞናል ከያዘን የያዘን እሱ ነው ለእኔ። ከዛ በስተቀር ግን እኔ አሁን የኢትዮጵያ ገበሬ ሄደ ይሄንን አድርግ ብትለው አላደርግም የሚለው ነገር እኔ ያለ ወይ ወይንስ ደግሞ ቢልስ ደግሞ ትፈቅድለታለህ ወይ ነው። ትፈቅድለታለህ ኢነሰንስ መሳሪያ አትልክበትም። ነገር ግን መንግስትነት ማለት ሰው ወደ ተሻለ ባህሪ እንዲገባ ካሮትና አርጩሜ መያዝ ነገር ነው። አርጩሜ ስላችሁ ሄዳችሁ አስገድዱት ምናምን አይደለም። የገበያውን ኃይል ልቀቅበት የምንለውም እኮ ለዛ ነው። እና ይሄ አሁን የአካባቢ እንትን ይዞት አስተሳሰብ ይዞት ለምሳሌ አሁን የአስተራረስ ስልት ቢኖር ይህን የአስተራረስ ስልት ቀይር ስትለው አይ እግዚአብሔር ቃል የሚያዘው በዚህ መሰረት ነው ከዚህ ውጭ አላርስም ብሎም ቢላ አይሮን ነው ይነራይም። አሁን ለምሳሌ ከዓመት እስከ ዓመት አላርስም በ5 እንትን ናቸው በ7 እንትን በ9 እንትን ናቸው እያለ እንደዚህ አይነት ነገሮች ሊል ይችላል። ሊሚቴሽን ሊኖረው ይችላል። የተወሰነ ተጽዕኖ ሊኖረው ይችላል። አይ ካኖት ዲናይ ዳት። ነገር ግን እኔ እንግዲህ ዘመናዊ መንግስት ውስጥ ለመግባት ጥረት እያደረግን ያለን ሰዎች ስለሆነ እኔ ዘመናዊ መንግስትን የሚያውቅ ሰው ማህበረሰብ አሁን ለምሳሌ አላርስም ቢል በ3 አቦናቸው በ10 ስላሴ ምናምን እያለ እና መሬቱን ሳያርስ ምርታማ ሳይሆን ምናምን ቢቀር እና በዚህ ተጽዕኖ ስር በሃይማኖት በምናምን ተጽዕኖ ስር ቢቀመጥ መንግስት እኔ ዝም ይላል ብዬ ላይክ ነው። እኛ ሀገር እኔ እንደዚህ አይነት ነገር ሲሪየስ ችግር ሆኖ አላየው ወይንም ደግሞ ማች ኦፍ አፍሪካ ቱ ቢ ኦነስት ላይክ ነው። ዋናው ችግራችን ትልቁ ችግራችን የህገ መንግስት ችግር ነው። በመላ አፍሪካ የነፃነት ችግር ነው። የገበያ ችግር ነው። ህግ የማስከበር ችግር ነው። እነዚህ ነገሮች ናቸው እንጂ እነዚህ ነገሮች የትም አሉ። አሁን ጃፓን ብትሄዱ በጣም ላይክ ሱፐርስቲሽስ ናቸው። ሱፐርስቲሽን የትም አለ። ሱፐርስቲሽን ግን አላቆማቸውም ከማደግ ነው። እና እንዳልኳቸው እኔ የሚያቀርቧቸው ነገሮች ብዙም በቂ ሆነው አላገኘኋቸውም። ግን ይሄን ነው የሚያቀርቡት ነው ሰው መጨረሻ ላይ እንግዲህ የሚሰጠው ሶሉሽን ምንድነው? the implication of the imperfect learning information limited and bounded rationality models of poverty traps deviate substantially from those of the market imperfection explanations። እንግዲህ ማለት ኢምፕሊኬሽኑ አሁን ለምሳሌ ከኢምፐርፌክት ለርኒንግ ላይክ ነው የመረጃ እጥረት እና ከባውንድድ ራሽናሊቲ የሚመጡት ችግሮች የሚያስፈልጋቸው መፍትሄ ገንዘብ በመስጠት አይደለም። In an informationally limited world, additional resources need not generate the most productivity enhancing investments. እንዲያውም የመረጃ እጥረት የእውቀት ምናምን ያለው ገንዘብ ብትሰጠው ያባክነዋል እንጂ ትርፋማ አያደርገውም ይላቸዋል። rather the highest return intervention would be to provide more timely, accurate and universally available information so as to surmount barriers to learning and innovation. እና አሁን እንግዲህ ምንድነው የሚባለው አሁን የፖሊሲ አቅጣጫ አልተረዳም ብለህ ፖሊሲ ኤክስፕሌን ልታደርግለት ነው ማለት የአየር ጠባይ እንትን አላወቀም ብለህ ስለ አየር ጠባይ ልታብራራለት ነው ወዘተ ወዘተ። ኢንፎርሜሽን ስጠው፣ መረጃ ስጠው፣ በዛ መሰረት ነው የሚፈታው።
ኢንፎርሜሽን የመስጠት እጥረትም ያለብን አይመስለኝ። እኔ ማለት በሬዲዮ በምን ሰውን አዛ ስናደርገው ነው የምንለው። እኔ የዛ ችግር አይመስለኝም። ስፔሻሊ ናዊዳይስ ማለት እንግዲህ ቴሌ ራሱ ስንት ቦታ ነው ገባ ያሉ 80 ምናምን ሚሊዮን ህዝብ አለኝ ባለበት ሀገር የመረጃ እጥረት ኖሮ ገበሬውን ወይንም ደግሞ የከተማውን ሰው ዩኒቨርሳሊ አቬለብል የሆነ የአየር ትንበያ ነገ ይዘንባል አይዘንብም እየተባለ እየተነገረው ምን እያለ ያ እጥረት ኖሮበት ነው እዚህ ያልደረሰው ቢባል እኔ ለመቀበል ይከብደኛል። እንዳልኳችሁ ግን እነዚህ ነገሮች የተወሰነ ተጽዕኖ የላቸውም። በተለይ ደግሞ በግለሰብ ደረጃ በኢንዲቪጁዋል ደረጃ ተጽዕኖ የላቸውም እና ላይፍ ኮቺንግ፣ ትሬኒንግ፣ መረጃ መስጠት ምናምን ቦታ የላቸውም እያልኩ አይደለም፣ ቦታ አላቸው። ነገር ግን የእኛን ሀገር ሰንጎ የያዘንና ያቆመን ያልኳችሁ እነዛ ትልልቅ የንብረት ባለቤትነት መብት፣ የበጀት ጉዳይ፣ የባንኪንግ የፋይናንስ እንትኑ የሞኔታሪ ፖሊሲያችን፣ ህግ የማስከበር ስርዓታችን፣ የፖለቲካ ስርዓቱ ነፃና ፍትሐዊ ሆኖ በምርጫ ሰዎች መውረድና መውጣታቸው፣ የፍርድ ቤቶች ነፃነት፣ ኢንዲፐንደንስ፣ እነዚህ ነገሮች ናቸው አስረው ኢኮኖሚውን ካፒታል እንዳይፈጠር እንዳይበዛ ከውጭም እንዳይመጣ ቴክኖሎጂ ከውጭ እንዳይመጣ ደጅ ላይ ያቆሙት እነዚህ ናቸው እንጂ ይሄ ኢንሲግኒፊካንት ነው፣ ተጽዕኖ የለውም አይደለም። እና ደግሞ ብንሰለጥንም እንኳን ነው የምላችሁ ነገርኳችሁ። አሜሪካን ሀገር አሁን እንግዲህ ቅድም በሰራ ነው ስሌት መሰረት የአሜሪካ ህዝብ 350 ነው ብላችሁ ካላችሁ 4.2 የስራ አጥነት ቁጥር ካለ 14 ሚሊዮን 700 ሺህ ሰው ስራ አጥቷል። ከድህነት ወለል በታች ይኖራል። ሁሉ እነዚህ ያልናቸውን ነገሮች በሙሉ ሊፈታ የሚችል ሙሉ አቅም ባለበት፣ አንዳንዱ ነገር የግለሰብ ነው። አንዳንዱ እንዴትም አድርገህ ልትፈታው አትችልም። በቃ ኮንቴንት ታደርገዋለህ እንጂ ልዩነቱ ምንድን ነው? አሁን አሜሪካን ሀገር ሶሻል ሴኪሪቲ ፕሮቫይድ ታደርጋለህ፣ ትሬኒንግ ትሰጣለህ፣ ምናምን ትላለህ፣ ሜዲኬር ትሰጣለህ፣ ወዘተ አድርገህ እንደምንም ብለህ እያወዛ እንትን ብለህ ሹሩሩ እያልክ ታኖረዋለህ። ማለት ምንድን ነው የሚባለው? ሀብት የተፈጠረ በቂ ሀብት ስላለ ተንጠባጥቦ የሚወድቀውን ሰው የመንከባከብ አቅም አለ። ትንከባከበዋለህ። ሌት አለውን ይሄ ስራ አጡን ብቻ ሳይሆን ገቢውም ራሱ አሁን ለምሳሌ ስራ እየሰራችሁ $15,000 ከሆነ ለምሳሌ 8 ቤተሰብ ያልነው ባለፈው አይደለ $58,000 በታች የምታገኙ ከሆነ መንግስት ታክስ በመቀነስ የልጅ ክፍያ በማስተካከል ምናምን ያግዛቸዋል። ለምን? ኢኮኖሚው ሰፊ ስለሆነና ብዙ ስለሚያመርት ከሚሰበሰበው ግብር ፈሰስ ማድረግ ስለሚቻል ማለት ነው። እና የኔ ሀሳብ ምንድን ነው? ይሄ ችግር አሁን እሱ የሚያነሳቸው ይሄ ኢምፐርፌክት ለርኒንግ በሉት፣ ባውንድድ ራሽናሊቲ በሉት፣ ማርኬት ኢምፐርፌክሽን በሉት፣ ልጥጥ ባለው ኢኮኖሚ ውስጥም አለ፣ ሰለባዎችም አሉት፣ እኛ ሀገርም አሉ፣ ይኖራል። ብንሰለጥን ብንሻገርም አናልፈውም። ድሃ ይጠፋል እንዲ አይጠፋም። ሰው እንዳልኳችሁ በተለያየ ምክንያት፣ በሱስ ምክንያት፣ በአደጋ ምክንያት፣ በወንጀል ምክንያት፣ በትዳር መፍረስ ምክንያት፣ በገበያ መለወጥ ምክንያት፣ እኛ ባማንቆጣጠረው ለምሳሌ በጦርነት መነሳት ምክንያት፣ ከኛ ሀገር ውጭ በተፈጠረ ግጭት ወዘተ ኢኮኖሚ ተዛብቶ ሰዎች ሊከስሩ፣ ከኢኮኖሚ ሊወጡ፣ ከመንገድ ሊስቱ፣ ሊቸገሩ፣ የድህነት ወጥመድ ውስጥ በተለያየ መንገድ ሊገቡ ይችላሉ። እሱን እንዴት አድርጌ ነው ማጠፋው ሳይሆን እንደዚህ አይነት ችግር ነው እሳት የማጥፋት ስራ ነው የምትሰራው። እሳት አሁን ለምሳሌ አዲስ አበባ ውስጥ እንዳይነሳ ማድረግ ትችላለህ። እሳት አደጋ ነው የምታቋቁመው እንጂ ይሄ የእሳት አደጋ ስራ ነው። መጀመሪያ ግን ማለት እሳት አደጋው መግባት እንዲችል መንገዱን ሰፊ አድርገው፣ ቤት ሲሰራ ስታንዳርድ ይኑረው፣ ሰዎች ጉትፍትፍ ብለው እንዳይኖሩ የኢኮኖሚ አቅማቸውን ፍጠርላቸው፣ ጥሩ ቤት እንዲሰሩ ምናምን እንዲሉ ሴኪውርድ እንዲኖሩ ምናምን። ስለሱ ነው እኛ የምናወራው። እነሱ የሚያወሩት ግን እንዴት አድርገህ ነው የፋቪላ ወይንም ደግሞ እንዴት ነው የሚባለው የናይሮቢ ጌቶ ውስጥ ገብተህ እሳት አደጋ የምታስገባው ይልሃል። which is irrelevant ነው ለእኔ ነው የምላችሁ። ኢሬሌቫንት ብቻም ሳይሆን የተረጂና የረጂነት እንትን የሚያደርግ ነው ነው የሚያመጣ ነው። አሁን እዚህ ጋር የሚላችሁ ደግሞ ሶስተኛ እንግዲህ ያመጣው ምንድን ነው? ስፒልኦቨር ኮኦርዲኔሽን ፌለርስ ዲስፋንክሽናል ኢንስቲትዩሽንስ ናቸው። አሁን ስፒልኦቨር ምንድን ነው ሲባል ጎረቤት ያለው ገበሬ
ተባይ ገብቶበት ተባዩን ካላጠፋ ተባዩ ተዘዋዝሮ አንተ ቤት ይገባል፣ እሱ ችግር ይፈጥርብሃል፣ እሱ ነው ድህነት የሚያመጣው ይላል። አሁን ለምሳሌ ሶስተኛ የሚያነሳው እነዚህ ይሄ ማለት ነው ስፒል ኦቨርስ ኮኦርዲኔሽን ፌለርስ ኢኮኖሚክ ዲስፋንክሽናሊቲ ይላል እና አንዱ እሱ ነው ይላል which is አሁን እዚህ ጋር እንግዲህ ስፒል ኦቨር ኮኦርዲኔሽን ፌለርስ እቺ ነች ማለት ነው። አሁን እዚህ ጋር እንግዲህ ስፒል ኦቨር ኮኦርዲኔሽን ፌለርስ ኤንድ ኢኮኖሚካሊ ዲስፋንክሽናል ኢንስቲትዩሽንስ በሚለው ላይ ምን ይላል? ሪሌሽንሺፕ ዊዝ አዘርስ ማተር ኤንድ ናት ጀስት ቢኮዝ ዴይ ኮንቬይ ኢንፎርሜሽን ኦን ዊች ዋን ካን አክት ማለት ከሌሎች ጋር ያለ ግንኙነት አሁን ኮኦርዲኔሽን ፕሮብለም የሚለው ጋር ያነሳው ነው እና ኮኦርዲኔሽን ፕሮብለም ስፒል ኦቨር እና ኢንስቲትዩሽን ዲስፋንክሽናል ኢንስቲትዩሽኖችን አንድ ላይ እያያዝላችሁ ነው። እነዚህ ናቸው like አሁን የሚለው this latter point about this latter point this latter like እችን ነው ማነበው all right strikes or oops clear clear ሰዓቱን እንዳይበላብኝ ሃይላይት አንደርላይን እቺ አሁን ያሰመርኩባት ማለት ነው። this latter point about norms and conventions provide a natural segue to the third category of explanation for poverty traps አሁን ይሄኛው ደግሞ ሌላው ሶስተኛው ፈርጅ ነው የድህነትን ወጥመድ የሚገልጽ ይላል እና ምንድነው relationship with others matters not only just because they convey information on which one can act ከሌላው ሰዎች ጋር ያላችሁ ግንኙነት ማተር ያደርጋል ጥሩ መረጃ ስለሚያቃብሉ ብቻ አይደለም ነው የሚለው there might be technological externalities operating through physical spillover effects as when one farmer's failure to control pests lead to harvest losses in a neighbor's land and thereby depresses the return to adopting high return crops or yielding higher yielding varieties አሁን የሚለው ምንድነው ጎረቤታችሁ ያለው ገበሬ ተባይ ሲገባበት ወይ ወረቨር ነው like ነው ተባይ ነው የሚባለው ምንድነው እነዚህ ነፍሳት አሁን አንበጣ ምናምን ወይንም የሆነ እንደ ነቀዝ ወይ kind of thing pest whatever that is in Amharic በምን በአማርኛ ምን እንደሆነ እሱ የሆነው ነገር ሲገባ ሰነፍ ከሆነና ሰውየው ካል ማለት ነው ተባይ ገብቶብኛል እርሻዬ ውስጥ ብሎ ተባዩን መድኃኒት ረጭቶ ወይ ወዘተ ብሎ ካላጠፋው ተባዩ ተዛምቶ ያንተን ምርታማነት ሊቀንስብህ ይችላልና ከጉርብትና ጥሩ ካልሆነ ሊበላሽ ይችላል ነው። እኔ አያረግም ማለት እንደዛ አይነት ነገር ግን ይሄ ነው በአፍሪካ ደረጃ ያለውን የድህነት ችግር ምንጭ ብትል እንዴ እንኳን እኛ አንበሳና ድብም ይተባበራሉ። እንዴት እንደዚህ አይነት ነገር የለንም? not only that ሌላ ደግሞ የሚላችሁ ነገር ምንድነው other or there may exist pecuniary externalities caused by induced price effects as in the case of external economics of scale እችኛዋ ነች። አሁን ኤክስተርናል ኢኮኖሚክስ ኦፍ ስኬል እንግዲህ የሚላቸው ነገሮች በአብዛኛው አሁን ቴክኒካል ናቸው እና ኤክስተርናል ኢኮኖሚክስ ኦፍ ስኬል ማለት በውጭ ያሉ in a sense በውጭ ያሉ ከእናንተ ውጭ የሆኑ እናንተ ማትቆጣጠሯቸው ነገር ግን በእናንተ ላይ ለውጥ በእናንተ ምርታማነት ላይ ተጽዕኖ የሚያስከትሉ ነገሮች ማለት ነው እና እዚህ ጋር እኔ አሁን ለምሳሌ ከኢትዮጵያ እሱ ዝም ብሎ ጀነራል የሆነ ነገር ስላስቀመጠ ከኢትዮጵያ አንፃር ኤክስተርናል ኢኮኖሚክስ ኦፍ ስኬል ምን ይመስላሉ እስኪ አስቀምጠልኝ ብየው ይሄ ማለት ቻት ጂፒቲን ጠይቄው ነበር ማለት ነው እና ኤግዛምፕልስ ኦፍ ኤክስተርናል ኢኮኖሚክስ ኦፍ ስኬል ኢን ኢትዮጵያስ ኮፊ ሴክተር ብሎ በኢትዮጵያ የቡና መስክ ለምሳሌ ኤክስተርናል ኢኮኖሚክስ ኦፍ ስኬል ምንድናቸው ብሎ እያስቀመጠ ነው ላይክ ታይማን ፈጠን ላርጋት እና አሁን ለምሳሌ ሲዳማና ይርጋ ጨፌ አካባቢ ለቡና ምርት እንዲመች ተብሎ የተሰራ የመንገድ የማጣሪያ የብራንዲንግ የመንግስትና የውጭ ድርጅቶች እርዳታ ሰፊ ስለሆነ ይላል ፕሮሰሲንግ ፋሲሊቲስ ኤንድ ኮኦፐሬቲቭስ ትራንስፖርት ኤንድ ኤክስፖርት ኢንፍራስትራክቸር ብራንዲንግ ኤንድ ሪኮግኒሽን የሰራተኛው ራሱ ጥራት ጥሩ ሰራተኞች እዛ አሉ ስኪልድ ሌበርስ ኢን ኮፊ ካልቲቬሽን እና የኤንጂኦዎች ሰፖርት ፍሮም ኤንጂኦስ ኤንድ ገቨርንመንት ፎር ኮፊ ስፔሲፊክ ፋርሚንግ ቴክኒክስ ስላሉ
ይርጋ ጨፌ አካባቢ ለእንትን ስትሰማራ የተሻለ ምርታማነትን ይሰጣል ነው የሚለው። ላይክ ነው የበለጠ ሪተርን አለው፣ ጥሩ ይመልስልሃል፣ ያዋጣል ነው። በአንጻሩ ግን ቤንሻንጉል ጉሙዝና ጋምቤላ እንግዲህ እሱ ነው ያለው። ነው መረጃው ምን ያህል ትክክል አላውቅም፣ ግን ምሳሌ በሚያቀርብበት ምሳሌ ስጠኝ ብዬ ምሳሌ ሰጠኝን ነው ማቀርብላችሁ። ሃይፐር ዩኒት ኮስት፣ ሎወር ኳሊቲ ኮንትሮል ኤንድ ፕሮሰሲንግ ማለት በይርጋ ጨፌና በሲዳማ አካባቢ የቡና ኢንዱስትሪ የደረጃውንና የጎመራውን ያክል በቤንሻንጉል ጉሙዝ አልደራም አልጎመራም። ስለዚህ ምንም እንኳን ሁለቱም ኢትዮጵያ ውስጥ ቢሆኑና ሁለቱም አንድ አይነት ቴክኖሎጂ አንድ አይነት ኢንቨስትመንት ተጠቅመው ግብርና ውስጥ የቡና እርሻ ውስጥ ቢገቡ የበለጠ የሚጠቀመው የእንትና ነው የይርጋ ጨፌውና የሲዳማው ነው። ስለዚህ ያኛው የድህነት ወጥመድ ውስጥ እንዲዳክር ይሆናል ነው። እኔ ግን እንደዚህ አይነት ኤክስተርናል ኢኮኖሚክስ ኦፍ ስኬል እንዳልኩ አሁን ለምሳሌ ሲሊከን ቫሊ የሚባለውን የአሜሪካን እንትን ብታዩት ላይክ ነው ምንድን ነው ስሙ ሙቪውን አይደለም ኢትስ አ ፕሌስ ማለት በአሜሪካ ውስጥ ካሊፎርኒያ ላይ ትልልቅ ካምፓኒዎች ሪጅን ኢን ኖርዝ ካሊፎርኒያ ዳትስ አ ግሎባል ሴንተር ፎር ሃይ ቴክኖሎጂ ኤንድ ኢኖቬሽን። እዛ አካባቢ ለቴክኖሎጂ ኢኖቬሽን የሚመች ነገር ተፈጥሯል። ብዙ ኢንፍራስትራክቸር አለ። እነ ፌስቡክ እነ ጉግል ቴስላ ራሱ እስከ ቅርብ ጊዜ ማለት አሁን ኤለን ማስክ ምናምን ተሰብስበው ያሉት እዛ ነው። እዛ ጋር ተሰብስበው በመኖራቸው ሌላ አካባቢ ከሚገኝ የቴክኖሎጂ ማለት ሰውም እውቀቱም ኢንቨስትመንቱም ባንኩም ቴክኖሎጂውም ሁሉ ዩኒቨርሲቲዎቹ ምኑም ተሰባስበው እዛ ጋር ነው ያለው እና ሲሊከን ቫሊ ላይ ብትሰራ ይሻልሃል ነው ቴክኖሎጂ። አሁን ቦስተን ከምትሰራ አሜሪካን ሀገር ላይክ ነው ባለፈው አይደነ ላይክ በዚህኛው ነው ለምንድን ነው ላይክ ካሊፎርኒያ ኢኮኖሚ ራንኪንግ ወርልድ ዋይድ ብዬ አሁን ካሊፎርኒያ በጣም ትልቅ ኢኮኖሚ ነው። ከዚህ የተነሳ ማለት በዓለም ላይ አራተኛ ኢኮኖሚ ነው። ይገርማቸዋል። ከጀርመን ቀጥሎ ማለት ነው። አንደኛ አሜሪካ ኢኮኖሚ ነው $29 ትሪሊዮን። ከዛ በኋላ የቻይና ኢኮኖሚ ነው $18 ትሪሊዮን። የጀርመን የካሊፎርኒያ ኢኮኖሚ ከጃፓን ኢኮኖሚ ራሱ ይበልጣል። ከጠቅላላው ነው ብላችሁ ከኢንዲያ፣ ከእንግሊዝ፣ ከፈረንሳይ፣ ከጣሊያን፣ ከካናዳ ምናምን የካሊፎርኒያ ኢኮኖሚ ብቻውን የአንዱ ግዛት ነው ብላችሁ ይበልጣል። እና እንደዚህ አይነት ኤክስተርናል ኢኮኖሚክስ ኦፍ ስኬልስ አሜሪካም አለ ነው። አሁን ይርጋ ጨፌና ቤንሻንጉል እዛ ስላለ በኢትዮጵያ ውስጥ ያለው የድህነት መጠን ማለት የድህነት ወጥመድ ምክንያቱ ይሄን አይነት ኤክስተርናል ኢኮኖሚክስ ኦፍ ስኬል ነው ብትለኝ ኤክስተርናል ኢኮኖሚክስ ኦፍ ስኬል ችግር የለውም አይደለም። ገብቷቸዋል። ግን የድህነት ወጥመድን ምክንያት በሚሆንበት ደረጃ በኢትዮጵያ አለ ማለት አይደለም። ቢኖርም ደግሞ እኛ እኮ ያልነው በአንድ ጊዜ ተነስተን ከአሜሪካ ጋር እንስተካከል፣ በአንድ ጊዜ ተነስተን ከካሊፎርኒያ ጋር እንስተካከል አይደለም። ባለን በመነሻችን ማለት ባለን አይደለም እንነሳው ራሱ ሲል ያለንን ይዘን ያለንን ብዙ መሬት ያለንን ብዙ ጉልበት ያለንን ጥቂት አንጡራ ሀብት ይዘን ትክክለኛ አሰራር ገንብተን ምንድን ነው የሚባለው ፋክተር ኢንዶመንታችንን በትክክል ተጠቅመን ቶሎ እንመንደግ ነው ያልነው እና እኔ ይሄ ነው ብዬ ለማለት ያስቸግረኛል። ከዛ በኋላ ኮኦርዲኔሽን ፕሮብለም ብሎ ስለ ኢንስቲትዩሽን ሲያነሳ ሙስና እዚህ ጋር ማለት ነው ስለ ሙስና ትሩ ኮራፕሽን ዊክ ፕሮፐርቲ ራይትስ ሊሚትድ ኮንትሪቢዩሽን ቱ ፐብሊክ ጉድስ ዛት አር ኮምፕሊመንተሪ ኢንፑትስ ቱ ፕሮቫይድ ጉድስ ፕሮዳክት የተቋማት እንትን ነው የሚለው ደግሞ ከዚህ ጋር እያያዙ የተቋም ግንባታ ችግር አለባችሁ ሊለን ነው። ሙስና አሜሪካም አለ፣ ኢትዮጵያም አለ፣ ሳውዲ አረቢያም አለ፣ ቫቲካንም ውስጥም አለ፣ ቤተክርስቲያን ውስጥም አለ። ሙስና የሚጠፋ ነገር አይደለም። ሙስና ነው የኢትዮጵያ የድህነት ወጥመድ ምክንያት ካለ ሙስና ሊጠፋ የሚችል ነገር አይደለም። ስለዚህ ሙስና አይጠፋ ምናኛ የድህነት ወጥመድ ውስጥ ልንቀር ነው ወይ? አይሆንም ነው እና ስደመድመው ያው ሰዓቱም እንትን ይለኛል ይወስደኛል። ስደመድመው እነዚህም ያነሳቸው ማርኬት ኢምፐርፌክሽን፣ ኢምፐርፌክት ለርኒንግ፣ ባውንድድ ራሽናሊቲ፣ ስፒል ኦቨር ኢፌክትስ፣ ኮኦርዲኔሽን ፕሮብለምስ ኦር ኮኦርዲኔሽን ፌለርስ ኤንድ ዲስፋንክሽናል ኢንስቲትዩሽንስ የሁሉ ሀገር ገጽታና መገለጫ ናቸው። የሰው ልጅ ችግሮች ናቸው። ብንበለጽግም ብንለማም አይጠፉም። እነዚህ ድህነትን አባብሰውታል። ኦፍኮርስ ያባብሱታል። ለምን? ኦልሬዲ እኛ የታመምን ስለሆንን
ማውራት ያለብን ግን ከኛ ሀገር አንጻር ማውራት ካለብን እንዴት አድርገን ነው መጀመሪያ ይህንን በሽታ ያባሰብንን ዋናውን በሽታ የምንገፋው ነው። ስለሰማችሁ አመሰግናለሁ። እዚህ ጋር ቆማለሁ።